መጽሐፍ ቅዱስ ተበርዟል። መጽሐፍቶች የግለሰቦች አይደሉም። ቤተ ክርስቲያኗ የኛ ናቸው የኛ ናት ብላለች። እግዚአብሔር ልኮት እሱ በሰጠኝ ሰላምታ የሱን ኮፒ አድርገን የቅዱስ ገብርኤልን መቼም ከቅዱስ ገብርኤል ውጪ ማንን ኮፒ እናድርግልህ ታዲያ? አንተ ቅዱስ ገብርኤል የሰጣ ሰላምታ ይሰጣታል። በማርያም እጅ እውር አልበራም፣ ሽባ አልተተረተረም። አንተ መርየም እኛ ሙስሊሞች ዘንድ ቦታ አላት፣ እንወዳታለን፣ እናከብራታለን። የአላህ ሰላም በሷ ላይ ይሁን። ግን አናመልካትም፣ በጭንቅ ሰዓት ድረሽልን ብለን አንጠራትም፣ በተድላ ጊዜም አናመሰግናትም። ለጭንቃችን ደራሻችን ፈጣሪ አምላካችን አላህ ነው። ከችግርም ነፃ ስንወጣ ምስጋና የምናቀርበው ለፈጠረን አላህ ነው። አላህ ከሰጣት ክብርና ደረጃ ዝቅ አድርገን አንጠራትም። አላህ ያልሰጣትን ደረጃና ማዕረግም ከፍ አድርገን አንሰጣትም። የሷን ትልቅነት ነብያችን አለይሂ ሰላቱ ወሰላም አስተምረውናል። መርየም አይሁዳዊ መሆኗ እንድንጠላት ምክንያት አይሆንም። አላህ ከፍ ያደረገውን ከፍ ከማድረግ ውጪ አማራጭ የለንም። ስለዚህም ከዓለማት ሴቶች ቁንጮ ተብላ በነብያችን አለይሂ ሰላቱ ወሰላም ተጠርታለች። ከሴቶች መካከል የተባረክሽ ነሽ ሳይሆን ኢነላህ አስጠፋኪ ወጠኸረኪ ወስጠፋኪ ዐላ ኒሳኢል ዓለሚን፣ አላህ ከዓለማት ሴቶች ሁሉ መርጦሻል። አጠቃላይ ከአደም ዝርያዎች ሁሉ ማለት ነው። ኸይሩ ኒሳኢል ዓለሚን፣ በዚህ ዩኒቨርስ ላይ ከገቡ ሴቶች ሁሉ በላጭ ሴት ማነች? መርየም ዐለይሃ ሰላም፣ የአላህ ሰላም በሷ ላይ ይሁን፣ መርየም ነች ማለት ነው። እናም ጅብሪል ወደሷ መጣና ያ መርየሙ፣ አንቺ መርየም ሆይ ኢነላህ ዩበሽሩኪ ቢከሊመቲን ሚን፣ አላህ ከርሱ በሆነው ቃል ያበስርሻል፣ ልጅን እንደምትወልጂ ይነግርሻል አላት። ይሄ ማለት ለኛ ለሙስሊሞች የሚሰጠን ትርጓሜ ምንድነው? ጌታችን አምላካችን አላህ በይሁንታው ቃሉ ከመርየም ወንድ ሳይነካት ሰውን እንደሚፈጥር በጅብሪል በኩል እያበሰራት ነው። ነገር ግን ያ ቃል በማህፀኗ አድሮ ደምና ስጋ ለብሶ ቃልም ስጋ ሆነ እንደሚሉት ወደ ሰው ተቀይሮ መጣ ብለን ግን አናምንም። የጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ